ሰላም እንዴት ናችሁ? ውድ ሰባት ቤተሰቦች ደህና ናችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው አሪፍ ቪዲዮ ይዤላችሁ መጥቻለሁ። በእነሱ ሀሳብ አስተያየት እንሰጣለን፣ ሪአክት እናደርጋለን። እስከ መጨረሻ ይሄም እንዳትሄዱ። ከዛ በፊት ለሰባት አዲስ ከሆናችሁ ሰብስክራይብ ካደረጋችሁ ሰብስክራይብ አድርጉ። እንዲሁም ሁላችሁም ቪዲዮ ከመጀመራችሁ በፊት ደግሞ ላይክ በማድረግ ጀምሩ። ወደ ቪዲዮ ሌትስ ጎ። በፊት አሁን መላቸው ነገሮች ነበሩ። አሁን የስራ ክፍፍል ላይ ማመን ሰው ነበርኩ። እንጂ ግን አማረባት አይደል? አዎ ማቶ ምናምን አሜሪካ ቲንክ ሄዳችሁ ሚስቶች እና whatever the red flag አሁን እሺ ቀልጅ ነበርኩ እንደዛ ስልክ አሁን እንዲህ በማለት የሚደብራችሁ ሰዎች ሊኖሩ ይችላሉ ይሆናል። ግን በቃ አላውቅም የሆነ ብዙ ሀሳቦችን አስቀይሬያለሁ። በቃ የስራ ክፍፍል ምናምን የሆነ አሁን ቀይሬያለሁ ስትይ እንደው ታሚ ወይ እንዴት ነው በቃ አሁን እሱ እየሰራ ነው። ምን ችግር አለ? ለቤቱ ፕሮቫይድ ያደርጋል። ምን ችግር አለው? በቃ ማለት ሁለት ሰው ሆነ ስትገባ like አንድ ነው የምትሆነው። so whatever you do it's the other way for yourself ማለት ነው። የምታረገው ነገር ዞሮ በቃ ለራስህ ነው። ይሄ እሱን ነገር ቀይሬያለሁ እና ይሄ በጣም የከበደኝ የማላውቀው ነገር እና እንደዚህ ያልጠበቅኩ የምለው ነገር የለም። because እሱ በጣም መልካም ሰው ስለሆነ ማለት ነው። እንግዲህ እሱ ቢጠይቅ ብዙ ነገር ሊሆን ይችላል። ይኸው ያልቻልኩት ነገር የለም እኔ ዝም ብዬ ነው እንጂ ምናምን ሊልሽን ይሆናል። ግን እኔ በበኩሌ በጣም እውነት በጣም ደስተኛ ነኝ። ዩቲ የበሰለ ሰው አነጋገር ነው የተናገረችው እና ልክ ነው እኮ አይደለም? ቤት ውስጥ አንድ ሰው ባል ሚስት ሆኖ ወደ ትዳር ምናምን ሰው ሲገባ like አንድ አካል አንድ አምሳል ተብሎ አይደለ ወደዚህ ተቋም የሚገቡትና አንዳንድ ሴቶች አሉ ቤት እንደዚህ መስራት አለበት ነው ውጪ ሰርች ስለመጣ እሱም ደግሞ እንደዚህ ማድረግ አለበት። ይሄ ኮምፒቲሽን ይሄ ፉክክር ምናምን ነገር ማድረግ የለባችሁም የሚል ሀሳብ ነው አይደለ? as much as possible ይሄ ነው ሀሳቡ ይመስለኛልና እንትን አትሁኑ፣ ተስማምታችሁ ስሩ። ይሄን ማድረግ አለበት ይሄን ማድረግ አትበሉ። በፍቅር ነው በፊት ማለት ነው። እኔ ብቻ ነኝ ስራ የምሰራው እሷ ቤት ቁጭ ማለት ብቻ ነው ስራዋ። ምን ታርግ? እንደዚህ እኮ አይባልም። እውነት አይደል? እንደዚህ ያው ግዴታ ነው። እስኪ ልጅን ዳይፐሩን ቀይር፣ እሷ ስራ ትታ አንድ ቀን አትቀመጥ። ቤት መቀመጥ ራሱ በጣም ቦሪንግ ነገር እንደሆነ of course ቤት መቀመጥ is very disgusting። እረፍት ፈልገ ሳይሆን ነገር ፍለጋ ነው እንዴ። ቤትም ማብላት፣ ማጠጣት፣ መቆፈር፣ ማረስ እንደው መኪና ባይኖርና በእግር 20 እና 30 ኪሎ ሜትር ብትሄድ ግዴታ ነው። አባትህ ቤት እየተቀመጠ እናት ነበር እየሄደች የምትሰራው። እናንተ ቤት ስርዓቱ እንደዛ ነበር። እናት ናት ከቤት ስራ እየፈጋች እያመጣች እናንተ የምታበላችሁ። አባት ላይ ያየኸውን ድገም። ምንም አትሆንም፣ አትሞትም፣ አትቀልጥም፣ አትጠቁርም። ግዴታ ነው። ሚስቴ እንዲሆነ እንዲ እሷ ዝም ብላ እኔ በለፋሁት እንዲ በለፋው ጸጉሯን ትቀይር፣ በለፋው ልብሷን ትቀይር። የከሌ ሚስት ነው የምትባለው። የከሌ ሚስት አያችሁት እንዴት እንደምታምር? የከሌ ልጅ እኮ ነው ይሄ። የከሌ ሚስት እኮ ናት እቺ። ሚስትየው እንዴት አንቀባሮ እንደሚያኖር አፈታኝ ነው የሚባለው። ምስጋናው ላንተ ነው። የሚስት መልበስ ባይዘው ምስጋናው ላንተ ነው። የሚስት ማማር ምስጋናው ላንተ ነው። የከሌ ሚስት ተብላ ውዳሴ ይመጣላል። ሂድ ሚስቴን ተመልከታት እንዴት እንደሚያምርባት። ሂድ እንዴት እንደምትለብስ እንዴት ውብ እንደሆነች ሂድና ፊቷን ያው እንዴት እንደምታምር። ምስጋናው ለኔ ነው። ገባህ አይደል? ምንም አትጎዳም። እሷ ልብሷን ስለቀየረች አንተ ጨጓራ እርር ለምን ይላል እንዴ? የገዛ አካልህ ልብስ በቀየረች እንዴ? የገዛ ገላህ ልብስ በቀየረች የገዛ ሚስት የልጅህ እናት ዓለምህን ያሳየች እንዴ? አበድኩልሽ ብለህ እኮ አልቅሰ እግሯ ላይ ወድቀ ያገባሃት ያቺ ቆንጆዋ ናት ዛሬ ሚስት ሆነ ያለችው እንዴ? የሆነ ምሽት ላይ ቆዳዋን ገልብጣ አይደለም የመጣችው፣ ካንተ የተነሳ ነው የገረጣችሁ። በትገረጣ እንኳን የሚያምርባትም ካንተ የተነሳ። አባቷ ቤት ውብ ሆና እንቁ መስላ የኖረች ካገባት በኋላ አሮጊት ከመሰለች ፊቷ ገና ያለ እድሜዋ ሽብሽብ ካለ because of you ምንም አላደረገች። ካንተ የተነሳ ቢያምርባት ሁሌ ሳቂታ ብትሆን ሁሌ በቃ ማለት ሰው ሁሉም ያመሰግናት ቢሆን ኢቭን ባህሪዋ ጭምር ካንተ የተነሳ ጨቅጫቃ ሚስት ካለች አንተ ነህ ጥፋተኛ። you are the leader
ጨቅጫቃ እንዳትሆንም ማድረግ፣ መስኪን እንድትሆንም ማድረግ፣ ነገረኛ እንዳትሆን ማድረግ፣ ነገረኛ እንድትሆን ማድረግ፣ ፊቷም የሚያበራ እንዲሆን ማድረግ፣ የሆነ ጥብብ ያለ ፊት እንዲኖራት ማድረግ ያንተ ስራ ነው። አንተ ነህ በጭንቀት የምትገላት። የሴት ሚስት ማለት የመጀመሪያ ልጅህ ናት። ሁሉ ነገርን ኢንቨስት የምታደርግባት ሴት ናት። ገባህ? ለዚህ ልጅ እናጨብጭባለን። እንደዚህ የሚያወራ ሰው እንደዚህ የሚገልጽ ሰው ነው የሚያስፈልገው ኢንዲስ ታይም እና እንደዚህ ነው መሆን ያለባችሁ። እኔም እንደዚህ አይነት ሰው ነው ማግባት የምፈልገው። አሁን ስፒኪንግ እንደዚህ አይነት ሰው ነው እኔ ማግባት የምፈልገው። በቃ በጣም የሚያስብላችሁ ሰው የገለጸው አገላለጽ የለም። እንደዛ ነው በቃ መሆን ያለበት እኮ። አባታችሁ ቤት እናታችሁ ቤት በደንብ ተንደላቃችሁ ጥሩ ላይፍ ኖራችሁ ከገባችሁ በኋላ የምትበላሽ የምትጎሳቆሉ ከሆነ ቢኮዝ ኦፍ እሱ ነው እንደዚህ ሊያደርግ የሚችለውና አንድ ምን አይነት አባባል ነበረ እንዴት ነው ከአባቷ ቤት እንዴት ነው በደንብ ማትንከባከባት ከሆነ ከአባቷ ቤት አታስወጣት ምናምን የሚል አባባል አለና ትክክል ነው። ሴት ልጅ መጎዳት የለባትም። ሴት ልጅ ደግሞ አንዴ ከተጎዳች እውነት መመለስ በጣም ነው የሚከብደውና በጣም ጥሩ ትምህርት ነው የሰጠን ወንድማችን። በጣም ነው የምናመሰግነው። የምሬን ነው። እንደዚህም ሁኑ ደግሞ ይሁኑ። ምንም እኮ ቀላል ነገር እኮ ነው። በጣም መልካም መሆን በነገራችን ላይ በጣም ቀላሉ ነገር እዚህ ምድር ላይ እንደዛ መሆን ነው። ተንከባከቧቸው። ሴት ልጅን በደንብ መንከባከብ በቃ ራስን መንከባከብ ነው። እሱ ሚስት እንዴት እንደምታምር ስትባል አንተ ነው የምትመሰገነው። ቢኮዝ አንተ ነህ እየተንከባከብካት ያለኸው። አብያት እቺ ልጅ እንዴት እንደምታምር የከሌ ልጅ ናት እኮ አይባልም። ባይተው ካገባችሁ በኋላ እኮ የከሌ ሚስት እንጂ የከሌ ልጅ ብዙ ጊዜ አይባልም ይባላልና ደስ የሚለው አገላለጽ ነው። ተጠቀሙበት። በፊት የምናውቃቸው ቀያይና ቆንጆ ሴቶች አሁን በየቤቱ ተደብቀው ቁጭ ብለዋል። ምክንያቱም በፊት ያቀላል ብለው የተቀቡት መድኃኒት አሁን ፊታቸውን ስላበላሸው ማለት ነው። ስለዚህ ፊታችሁን የምትቀቡትን ነገር ብትመርጡ። ይሄ ነገር እኔም ሰምቻለሁ ከዚህ በፊትና ፊት ላይ ሰውነት ላይ ማይትክሽን ያለ መሰለኝና ለምንድን ነው የሆነ ፕሮዳክት ይመጣል እሱን ተቀብቶ ሰው በጣም ብሊች አይ ቲንክ እንደ ለመቅላት ምናምን ሰው የሚጠቀምበት ነገር ነውና በጣም ብዙ እየተጎዳ ነው። በጣም ነው የሚያሳዝነውና የምትጠቀሙትን ነገር በደንብ ወቁ። አይ ቲንክ እኔ እንደውም ሰው መመክረው ላይክ ናቹራል የሆኑ ነገሮች የሉ ከፍሩት ከምን ላይክ ቤት ውስጥ ሚክስ የሚደረጉ እንደዚህ አይነት ፕሮዳክቶችን ሴቶች ብትጠቀሙ በጣም መክራለሁ። የምሬን ነው። ያለ ምንም ምክንያት ፈረንጅ ወደዚህ ሀገር ሊልክ አይችልም። ለኛ አስቦ ምንም የሚያደርገው ነገር አለ ብዬ ስለማላምን ማለት ነውና ኤክስፒሪየንስን በብዛት ያደርጋላሉ። ይሄ ታጉን እየለጠፉ እየቀየሩ ምናምን ነውና አይዟችሁ ከባድ ነው እና ፕሮቴክት ዩር ስኪን ቆዳችሁን በደንብ ተንከባከቡ። ናቹራል ነገር ብትሆኑ ምስግድ ኢትዮጵያ as a bad democrat that's why even if no marriage ሳዋ አይ ቲንክ ፍቅር ይዘመኮ ከኢትዮጵያ ወጥቷል ታስሮ ምናምን ይበል ነበርና ሴት እንኳን እንትን በጣም ነው የሚያስቀው ከወደ ኬንያ ምናምን ሳይሄድ አይቀርምና ኢትዮጵያ ውስጥ ዲሞክራሲ የለም ብሏል። አንዳንድ ሰዎች አላችሁ ራሳችሁ ላይ የምትቋጥሩ እኔ አልችልም፣ አይሆንልኝም፣ አይሳካልኝም እኔ እኮ ብለው ለምንድን አይሆንልሽ? ለምንድን ነው ሰው ይደርስበት ማደርስ እንዴ? እግዚአብሔር ለእናንተ የእንጀራ አባታችሁ ነው እንዴ? ለምንድን አይሳካላችሁ? ራሳችሁ ላይ እጣቱ እንዴ ልክ አይደለም። ትችላለች ነው ምናምን ብሎ መራመር ነው መቀበሉ እንዴ? ተው። በጣም ትክክለኛ አባባል፣ በቃ ጥሩ አባባል ነው ይሄ። ሁሉም ነገር የሚቻል ነገር ነው። አልችልም የሚለውን መንፈስ ከውስጣችሁ ማስወገድ ግዴታችን ነው። ሁሉንም መቻል፣ ሁሉም ነገር ላይክ እዚህ ምድር ላይ ያለውን ነገር ሰዎች እንዲችሉ ተደርጎ የተሰራ ነገር ነው። ሰው ለምንድን ነው አልችልም ብለን ራሳችንን የምናሳምነው? ተገቢ አይደለምና ሁሉን ነገር መቻል እንችላለን። ላይክ እችላለሁ የሚል መንፈስ ውስጣችን ሊኖር ይገባል። ትምህርትም ስራም አንደኛ ኮንፊደንስ ቢልድ ማድረግ ምናምንና ይቻላል። ገና ቢስታርት ቱዴይ ዛሬውኑ ስታርት መጀመሪያ ያስፈልጋልና ማይቻል ነገር የለም። ሁሉ ነገር ይቻላል። yes
ወደ 7 ቤተሰቦች እንዲህ እያልን መጨረሻ ድረስ አብራችሁን ስለነበራችሁ በጣም አመሰግናለሁ። ወዳችኋለሁ። ከዛ በፊት እስካሁን ሰብስክራይብ አድርጋችሁ ሰብስክራይብ አድርጉ፣ ላይክም አድርጉልኝ። በጣም ቴንክ ዩ ሶ ማች። ብዙ ሰብስክራይብ እየተደረገልኝ ነው እና ደስ ብሎኛል። ይቀጥሉም ጥሩ ቪዲዮዎችን ይዤላችሁ እመጣለሁ። ወዳችኋለሁ። ባይ